አንድና ብዙና አንድ ሆነን በኢትዮጵያችን ተረዳርተን ተፋቅረን ኖረናል። ሊለያዩን በፈለጉ ጊዜ አንድ ሆነን አሳፍረናቸዋል። በታሪካችን ሁሉ ሊያጣሉን ሊያጋጩን ሞክረው ተፋቅረን አዋርደናቸዋል። ምልክታችን ይኸው ነው። በመካከላችን ንፋስ አይግባ። ኑ ሀገሬን እናዋልዳትና ሌሎች ወጎች። ዳንኤል ክብረት። ኑ ሀገሬን እናዋልዳት። አዋላጇ ጠፍታ ልጁም በእግሩ መጥቶ እናቲቱ ሞተች ልጅየውም ሞቶ የሚል የልቅሶ ግጥም አለ። ነፍሰ ጡር እናት ስትወልድ ልጁ በእግሩ ከመጣ አደጋ ነው ይባላል። ጎበዝ አዋላጅ አግኝታ ልጁ ባናቱ እንዲመጣ ልታግዛት ይገባል። ይህ ካልሆነ ግን ባልተስተካከለ መንገድ የመጣውን ልጅ ለመውለድ የምታመጣው እናት ለረጅም ጊዜ በማማጧ የተነሳ ደክሟት ለሞት ትዳረጋለች። ልጇም የመሞት ዕጣ ፈንታ ይገጥመዋል። መውለድ ደስታ የሚሆነው ልጁ በሰላም ተወልዶ ለእናቱ ጤናና ደስታ ካመጣ ነው። መውለድ ካልተስተካከለ ማርገዝ ብቻውን ድካም ነው። ለዚህ ነው ነፍሰ ጡሮች በሕክምና እርዳታ ሲታገዙ ቆይተው በሕክምና እርዳታ እንዲወልዱ የሚመከረው። ሀገር ለውጥን ልትወልድ የምትችለው የለውጥን ጽንስ በጤናማ መልኩ አርግዛ በጤናማ መልኩ እንድትወልድ የሚረዷትን ሐኪሞች ካገኘች ነው። ጽንሱ ጤናማ መሆኑን በየጊዜው የሚከታተሉ፣ ችግር ሲፈጠር ወዲያው መፍትሄ የሚሰጡ፣ ስትወልድም ልጁም እናቲቱም ጤንነታቸው በተጠበቀበት መንገድ እንድትወልድ የሚረዱ አዋላጅ ሐኪሞች ያስፈልጓታል። ይህ ሲጠፋ ልጁም እናቲቱም ለሞት ይዳረጋሉ። ኢትዮጵያ ብዙ ጊዜ ለውጥን ጸንሳ ታውቃለች። ብዙ ጊዜ የማታገኘው ጎበዝ አዋላጅ ሐኪም ነው። በዚህ ምክንያትም ብዙ ጊዜ ልጅ ሞቶባታል። ያውም በእርሷም ላይ ከባድ አደጋ አድርሶ ማህፀኗን ጎድቷት ስለሚሄድ ሌላ ልጅ ለመጽነስ ዘመናት እንዲፈጅባት አድርጎ። የቅርብ ታሪካችንን እንኳን ብንመለከተው የልጅ ኢያሱን ዘመን ጸንሳ ነበር። ነገር ግን ካለፉት ዘመናት በተለየ ሁሉም ኢትዮጵያዊ በሀገሪቱ ሂደት ባለቤት እንዲሆን ከዘመኑ በቀደመ ሐሳብ የተነሳውን ወጣቱን ንጉስ ሐሳቡን የሚያዋልድለትና ጽንሱ በእግሩ መጥቶ እናቱንም ራሱንም እንዳይገድል የሚያደርግ ሐኪም አጥቶ ሀገሪቱ ያንን እድል አመከነችው። የተገኙት አዋላጆች ሳይሆን አምካኞች ነበሩ። ልክ ፈርዖን በግብጽ እስራኤላውያን ላይ አሰማርቷቸው እንደነበሩት ያዋላጅ አምካኞች። በ1953 ዓመተ ምህረት ኢትዮጵያ እንደገና ሌላ የለውጥ ልጅ ጸንሳ ነበር። ነባሩ ንጉሳዊ ስርዓት ከመሰረቱ ሳይናጋ ነገር ግን ዘመኑ የሚጠይቀውን ስርዓታዊ ለውጥ ለመውለድ ጸንሳ ነበር። አዋላጅ ግን አላገኘችም። ያንን ሐሳብ በሚገባ ጸንሳ በሚገባ እንድትወልድ የሚያደርጉ አዋላጆች ብታገኝ ኖሮ የጥንቱን ከዘመኑ ያጣጣመ ስርዓት ገንብታ ለመጓዝ ትችል ነበር። ግን ምን ዋጋ አለው? ጨለገፈ። በ1966 ዓመተ ምህረት ሌላ የለውጥ ልጅ ጸነሰች። ሀገሪቱን ወደ ተሻለ ስርዓት ሊወስድ የሚችል ተስፋ የሰነቀ ልጅ። ምን ዋጋ አለው? አዋላጆች አላገኘችም። ልጁን ጤናማ ሆኖ እንዲወለድ ከማገዝ ይልቅ አዋላጆቹ እርስ በርሳቸው ሲጨፋጨፉና ሲቧቀሱ ልጁ ታሪክ የጣለብንን ኃላፊነት ለመወጣት ብሎ በተነሱ የወታደር አጨናጋፊዎች እጅ ወደቀ። አንዲት የገጠር ሴት ለመውለድ ደርሳ አዋላጅ ጠራች። የቀን ጎዶሎ ሆኖባት የማይችል ሰው እጅ ወደቀችና እርሷም ልጇም ሞቱ። አልቃሽ እንዲህ ያል ክፉ ቀን ክፉ ሰው ላይ ጥሏት እንኳን ልጅ ልታገኝ እርሷንም ገደሏት ብላ ገጠመች ይባላል። ኢትዮጵያም በ66 እንዲህ ነው የሆነችው። ሐኪሞች ልጆቿ የራሷን ልጅ ማዋለድና ማሳደግ ሲገባቸው
የማደጎ ልጅ ከሶቪየት ህብረት አምጥተው ልጅሽ ይሄ ነው አሏት። በማህፀኗ የተጸነሰውን የራሷን ልጅ ገድለው የሰው ልጅ አሳቀፏት። ያዋላጆቹ ጠብም ልጇን እንዴት እናዋልዳት መሆኑ ቀርቶ የትኛውን ልትታቀፍ የሚለው ላይ ሆነ። እንኳን አዲስ ልጅ ልትወልድ እርሷም በወሊድ ምክንያት በተከሰተ ህመም ለዘመናት ተሰቃይ ጀመር። ያ ዘመን አልፎ 1983 ዓመተ ምህረት መጣ። ሁሉንም ያሳተፈ የህብረተሰብም የሐሳብም ብዝሃነትን የተቀበለ ሀገሪቱ ስትመኘው የኖረችው ልጅ ልትወልድበት የምትችል እድል ገጠማት። አሁንም ግን አዋላጆች ጠፉ። ያንን ለውጥ በፖለቲካ ብስለት፣ በእውቀትና በትዕግስት፣ በአመራርና በጥበብ አዋልደው ሀገሬ ዴሞክራሲና እድገትን ከነቃጭሉ ዱብ እንድታደርግ የሚያስችሉ አዋላጆች ጠፉ። ሁሉም የራሱን ብቻ ሲሰማና ልጁ እንዲጸነስ የታገልኩት እኔ ነኝና እኔ ብቻ ልወስን ሲል ሀገሬ ልጇን አጣችው። እርሷ ለመጽነስ እንጂ ለመውለድ ሳትታደል ቀረች። ከህዝቡ አብራክ ተከፍሎ በኢትዮጵያ ማህፀን የተጸነሰውን ያንኑ ልጇን ተባብሮ ከማዋለድና እርሱኑ ተከባክቦ ከማሳደግ ይልቅ አሁንም ኮሙኒዝሙን፣ ማኦይዝሙን፣ ዲሞክራሲውን ቀያይጠን እንዳሻንጉሊት ሰፍተን ልጅሽ ይሄ ነው አልናት። የብሔረሰቦችን ጥያቄ ልንግባባበትና ሀገር ልንመሰርትበት በምንችለው መንገድ መፍትሄውን መውለድ ሲገባን ዘውትር የሚያጣላንና የሚያበጣብጠንን የማድጎ ልጅ አመጣን። ከራሳችን አብራክ በራሳችን ማህፀን ለኛ የሚሆን የፌዴራሊዝም ልጅ ልንወልድ ሲገባን የማድጎ ልጅ አመጣን። ይሄው አሁን በሂደት ልጁ የኛ ልጅ አለመሆኑን ኢትዮጵያ የወለደችው ልጅ አለመሆኑን እየነገረን ነው። ከኛ ፍላጎት፣ ባህል፣ አስተሳሰብና ታሪክ ጋር መኖር አቅቶታል። የገዛ ልጃችን ዕዳ ነው የሆነብን። ሀገሬ ልጅ አልወጣላትም። በ1997 ዓመተ ምህረት ሀገሬ ሌላ ልጅ ጸንሳ ነበር። ዴሞክራሲን፣ የአስተሳሰብ ብዝሃነትን ልትወልድ ነበር። እኛም ትወልዳለች ብለን የገንፎንና የአጥሚቱን እህል አዘጋጅተን ነበር። ግን ምን ያደርጋል ሐኪም አላገኘችም። እኔ ብቻ የሚል ሐኪም ገጥሟት የዛሬውን እንጂ የነገውን የማያይ ስግብግብ አዋላጅ ገጥሟት ምንጊዜም በሆስፒታል ውስጥ ብቸኛው ስፔሻሊስት ሐኪም እየተባለ መኖር የሚወድ ራስ ወዳድ ሐኪም ገጥሟት ጊዜያዊ ችግሮችን ለዘላቂው ጥቅም ሲል መታገስ የማይችል ሐኪም ገጥሟት ወይ ሁሉም ማግኘት አሊያም ሁሉን ማጣት የሚባል ማዋለጃ መሳሪያ የያዘ ሐኪም ገጥሟት ሀገሬ ልጇ ሞተባት። እርሷም ትጸንሳለች፣ እኛም እንፈጫለን። ለልቅሶ ነው እንጂ ለልልታ አልታደልን አላሉ ሐዘን የጎዳው ባል። ሚስቱ በጸነሰች ቁጥር ለእርሷ የሚሆን እህል በቤቱ ይፈጫል። ነገር ግን ወለደች ተብሎ ልል ሳይባል ሞተባት ተብሎ ይለቀሳል። ይህ ነበር ባልን እንዲህ እንዲያንጎራጉር ያደረገው። ሀገሬም እንዲህ ነው የሆነችው። አሁንም ሀገሬ ጸንሳለች። እኛም ሊያግባባንና ሊያስማማን የሚችል ስርዓተ መንግስት፣ የብዙሃኑን ውክልና የሚያረጋግጥ ዲሞክራሲያዊ ሂደት፣ የትብብር መነሻ የሚሆን ከአጥር ይልቅ ድልድይ የሚገነባ ፌዴራሊዝም፣ ሰብአዊና ዲሞክራሲያዊ መብቶችን የሚያከብርና የሚጠብቅ የፖለቲካ ምህዳር ትወልዳለች ብለን ተስፋ እያደረግን ነው። ይህ እንዲሆን ግን መዋለድ ያስፈልጋል። ኃይልና ጉልበትን፣ ዘረኝነትንና ጽንፈኝነትን፣ እኔ ከሞትኩ ሰርዶ አይብቀልና እኔ ብቻ አውቅላችኋለሁን፣ እኔ ምን አገባኝና እኔ የለሁበትምን፣ አግላይነትንና ጠቅላይነትን፣ ጥገናዊነትንና ጊዜያዊነትን ትተን ሀገሬ ለሁላችንም የሚሆን ሁላችንም እልል ብለን የምንቀበለው፣ ሁላችንም የራስ ጥሪ የምናመጣለት፣ ሁላችንም በመወለዱ ገንፎ የምንበላበት፣ ሁላችንም ልደቱን የምናከብርለት፣ ከሩቅ ያሉት እንደ ሰብአ ሰገል ገስግሰው ከቅርብ ያሉት እንደ እረኞቹ ነቅተው ሄደው የሚያመሰግኑት ልጅ እንዲወለድልን ማዋለድ አለብን። ምሁራኑ፣ የፖለቲካው ልሂቃን፣
ደጋፊዎች፣ ተቃዋሚዎች፣ የእምነት መሪዎች፣ የሚዲያ ተዋናያን፣ ነጋዴያን፣ ወጣቶችና ሴቶች፣ የሀገር ሽማግሌዎችና ወታደራዊ አለቆች ሀገራችን የጸነሰችው ልጅ በሰላም እንድትገላገል እንርዳት። አንዱ እግሩን፣ አንዱ እጁን፣ አንዱ ጆሮውን፣ አንዱ ጭንቅላቱን እየሳበ ለራሱ ብቻ የሚጠቅመውን የየራሱን ልጅ ለማዋለድ ቢጥር ልጁ ይሞታል እንጂ ልጅ አይሆንም። ሀገሬም ጸንሳ በወለደች ቁጥር የተጎዳች እየደከመች ትሄዳለች። እናት በተደጋጋሚ ልጆች ሞተውባት በስተመጨረሻ ተወልዶ የሚያድግላትን ልጅ ማስረሻ ትለዋለች። ያለፈውን መከራና ስቃይ ሁሉ የሚያስረሳ ማለቷ ነው። ሀገሬ ማስረሻ የሆነ ልጅ ትፈልጋለች። እልህና ኃይለኝነት አልጠቀመንም። ዘረኝነትና መከፋፈል አልፈየደልንም። ጥላቻና ሽኩቻ አላሳደገንም። ግዴለሽነትና ራስ ወዳድነት አላራመደንም። አሁን ሰከን ብሎ ከስሜታዊነትም ወጥቶ ሀገሬ የጸነሰችው ልጅ እንዴት በሰላም ልትገላገል እንደምትችል መነጋገር፣ መመካከርና መተባበር ያስፈልጋል። ኑ ሀገሬን እናዋልዳት። ኑ እስከ መቼ ልጅ ይሙትባት? ኑ ሀገሬን እናዋልዳትና ሌሎች ወጎች። ዳንኤል ክብረት። አንድና ብዙ፣ ብዙና አንድ ሆነን በኢትዮጵያችን ተረዳድተን ተፋቅረን ኖረናል። ሊለያዩን በፈለጉ ጊዜ አንድ ሆነን አሳፍረናቸዋል። በታሪካችን ሁሉ ሊያጣሉን ሊያጋጩን ሞክረው ተፋቅረን አዋርደናቸዋል። ምልክታችን የሆነው በመካከላችን ንፋስ አይግባ።